ኪዳነ ምሕረት እናቴ። አንድ ጊዜ ዱባይ የሚባል ሀገር ቅዳሴ እንግዲህ በጣም ደስ የሚለው አረብ ሀገር ሲባል እኛ የምናስበውና እውነታ መሬት ላይ ያለው ነገር በጣም ይለያያልና ቅዳሴ ሲቀደስ መቅደሱ ውስጥ ያስቀደሰው በሙሉ ይቆርባል። በሙሉ ነው የሚቆርብ እና ሰው ሁሉ ሲቆርብ አንድ ልጅ ለበዓል መጥቶ እዛ ቆሞ ሲያይ ሰው ሁሉ ሲሄድ እኔም ልቁረብ ብሎ ተሰልፎ ተከትሎ ቆረበ። ቁርባን መሆኑን ራሱ አላወቅም። ከዛ ሲወጣ ቆራቢዎች በዚህ ጋር ሲባል አይኔ ቆራቢ አይደለሁም ማለትና ወደዛ ሄደ። ከዛ ሲሄድ እንዴ ኧረ ቅድም ተቀብለሃልና አሉት። ቁርባን ነው እንዴ አለ። ወይኔ እናቴ አለ። ብዙ ነገር ሳለ አለ። አሁን ለዚህ ሰውዬ ስጋው ደግሞ መቀበል ማለት ሞት ነው። የዘላለም ሕይወት አይደለም፣ ሞት ነው ለሱ። አበቃልኝ አለ። በስንት መከራ ተምሮ በስንት መከራ ተገስጾ እሱማ እኮ ስጋው ደግሞ ተቀብለሃል አሳድፈው ነው እንጂ ክርስትና ስትነሳስ ተቀብለ የለ ወይ አብሮ ነው እኮ ያለው ብለን በስንት መከራ ጽናና። ከዚህ ብዙም እንኳን እንሻልኛ። የርቀት ትምህርት ላይ ችግር የለብንም። የርቀት ይሁን እንጂ ቤተክርስቲያን በርቀት አይደል? ብቻ ንስሐ ስጋው ደግሞ መቀበል ወደ መቅደሱ መቅረብ ያ ሲሆን ትምህርቱ አይስማማም። የእነዚህ ሰዎች እንግዲህ ችግር ይሄ ነበረ። ሐዋርያት ሁሉ ትምህርቱ እንዲስተካከል ሐሳብ አቀረቡ። ይገርማቸዋል። ጌታ ሆይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ጥሩ ስትናገር ውለህ አሳና እንጀራ አበርክተህ አብልተህ ሰው ሁሉ ደስ ብሎ ሲከተል ውሎ መተህ ስጋዬን ብሉ ስትል ይሄ ያስጨንቃል። የቤተክርስቲያን ትምህርት ሁሌ ስለ ስጋ እንዲሆን የሚፈልግ ሰዋል። ሁሌ ስለ ምግብ፣ ሁሌ ስለ ችግር፣ ስለ ኑሮ ውድነት፣ ስለ ዓለም ላይ ስላለው ኪዮስ መበጥበጥ፣ ስለ እሱ ብቻ ተጽናንቶ ደስ ብሎት የፊል ጉድ ሙቪስ እንደሚባሉት አይነት በቃ ሰው ደስ ብሎት መሄድ ያምረዋል። ስለ ንስሐ ስለ መግባት ስጋው ደግሞ ስለ መቀበል ሲሆን ግን ደስ አይለው እና ይሄ በቤተክርስቲያን ታሪክ የሚገርማችሁ ብዙ ሰው ተፈትኖበታል። መናፍቃንም ተነስተዋል እኮ ስጋዬን ብሉ ደሜን ጠጡ የሚለውን ነገር መቀበል አቅቷቸው አይ ስጋዬ ያለው ስጋዬ ለማለት አይደለም መታሰቢያ አድርጉ እንዲሁ እንደ ስጋዬ ቁጠሩት አላለም ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ያልበላ ያልጠጣ ሕይወት የለውም። ሐዋርያት ያስጨንቃል ሲሉትም አይ እኔ እኮ ማለት የፈለኩት ስጋዬ ሳይሆን እንዲህ ለማለት ነው አላለም። አልተረጎመውም። ትርጉም ያለው ይሆን ይተረጉመው ነበር። ለዓለም የምሰጠው እንጀራ ስጋዬ ነው አለ ክርስቶስ። አይስተባበልም። ማንም ሊጨንቀው ይችላል። ስጋዬን ብሉ ደሜን ጠጡ አለ። ሐሙስ ዕለትም ሐዋርያቱን ሰብስቦ እንካችሁ ብሉ ይህ ምኔ ነው። ከኔ ጋር ናችሁ? እንካችሁ ብሉ ይህ ምኔ ነው፣ ስጋዬ ነው። ትርጉም ያለው ቢሆን ይተረጉመው ነበር ክርስቶስ። ስጋዬ ያለው አማናዊ ስጋው ደሙ ነው። ሁላችንን ለስጋው ደሙ ያብቃል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። አንተ አስተምር፣ ምከር፣ ዝለፍ ይለውና ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ምዕመናን ጆሮዎቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው አስተማሪዎችን ለራሳቸው ያከማቻሉ። የሚፈልጉትን አይነት ትምህርት ከሆነ ይሰማሉ። ወደ እነሱ ሕይወት ዞር ሲል ግን ደስ አይላቸው። ትምህርቱን ወደው ይሰማሉ። እንደ ሄሮድስ ይገርማቸዋል። የመጥምቁ ዮሐንስን ትምህርት በጣም ይወድ ነበረ። እንደው ምን ይላል ማርቆስ ወንጌል ምዕራፍ 6 ላይ ከቁጥር 20 እርሱም ሰምቶ በብዙ ነገር ያመነታ ነበር፣ ዮሐንስንም በደስታ ይሰማው ነበር ይላል። በምን ይሰማው ነበር? በደስታ። መጨረሻ ላይ ዮሐንስን አንገቱን አስቀልቶ ያስገደለው ማን ነው? ሄሮድስ። ለምን? ወደ ሕይወቱ መጣበታ። የወንድምህን ሚስት ማግባት አትችልም፣ ይሄ አይፈቀድም፣ ሕግ አይደለም ሲለው ይወደዋል ስብከቱን እኮ። ወደ እሱ ሕይወት ሲመጣ ግን ደስ አላለው። ብዙ ሰዎች ወንጌል መስማት ይፈልጋሉ፣ የእነሱን ሕይወት የሚነካ ነገር ሲሆን ግን ደስ አይላቸው። ስለዚህ መጀመሪያው እንደ ክርስቲያን በጣም የሚጎዳን ተምረን እንዳልተማረ የሚያደርገን ትምህርት መምረጥ ነው። እግዚአብሔር ከዚህ ይሰውረን። ሁለተኛው መምህር መምረጥ ነው። አስተማሪ ያለ ገደብ ማድነቅ። እቺን ቃል እስቲ አብራችሁ ይበሉ። አስተማሪ ያለ ገደብ ማድነቅ። በመጀመሪያ መምህራን በቤተ ክርስቲያን የሚሰብኩን የሚያስተምሩን መምህራን ሁሉም ሰው የሚያስተምረው በጸጋው ነው አይደል?
ነው። ስለዚህ እግዚአብሔር ለእያንዳንዱ እንዳካፈለው መጠን ነው የሚያገለግለው። ለአንዱ የመዘመር ጸጋ ይሰጠዋል፣ ለአንዱ የማስተማር ጸጋ ይሰጠዋል፣ ለአንዱ የመቀደስ ይሰጠዋል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ነው የሚለው። ለአንዱ መናገር ይሰጠዋል ብሏል ቅዱስ ጳውሎስ። ስለዚህ ሁሉም ሰባኪዎች አይደሉም፣ ሁሉም አስተማሪዎች አይደሉም። ሁሉም የሚያስተምረው ትምህርት ወጥ ነው፣ ዋናው ቃሉ ነው እንጂ የሚል ትምህርት የላትም ቤተክርስቲያን። በነገራችን በጸጋ ታምናለች። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 18 ላይ ምን አለ? ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን አለ። እስኪ በሉ ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ ምን ያለውን የተመሰገነውን ወንድም እንልክላቸዋለን እንዲያስተምራችሁ። ስለዚህ በወንጌል ስብከታቸው በአብያተ ክርስቲያናት ሁሉ የተመሰገኑ ሰባኪያን ሊኖሩ ይችላሉ። ጨርሶ የስብከት ጸጋ የለም፣ ሁሉም ሰው እኩል ያስተምር እያልን ያስፈልጋል። መምህራንን መውደድ ማክበር ያስፈልጋል። ይህንን አንክድም። ቅዱስ ዮሐንስ አፈወርቅ የተሰኘው በስብከቱ ነው። ምን ይላል? ጸጋ የሌለው የማስተማር ጸጋ የሌለው ሰው ቢያስተምርም ህዝቡን አይጠቅምም። መንፈሳዊ እንኳን ቢሆን ጸጋው ከሌለው ግን ሊጠቅም አይችልም ብሎ ደግሞ ውዳሴ ከንቱ ሚሻ መምህር ከሆነ ደግሞ ጸጋው ኖሮትም ለህዝቡ ሊጠቅም አይችልም። ያው ናቸው። ጸጋ የሌለው መምህርና ጸጋ ኖሮት ውዳሴ የሚፈልግ መምህር አንድ ናቸው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ መምህራንን መውደድ ማክበር፣ ትምህርታቸውን መስማት፣ እግዚአብሔር በእነሱ በኩል ይናገራል ማለት አይከለከልም። ችግሩ ምንድን ነው? ከገደብ በላይ ማድነቅ ሲመጣ ነው። አንዳንድ ሰው እኔ ከመምህር ገሌ ይቅርታ አድርጉልኝ ይላል። መጀመሪያ ይቅርታ አድርጉልኝ ከመምህር ገሌ ትምህርት ውጭ በፍጹም አይስማማኝ፣ እኔ በሱ ነው እግዚአብሔር ብዙ ነገር እኔ ያስተካከለው ይላል። ይሄ በጣም የተሳሳተ ነገር ነው። እንዲህ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው አይኑን ታመመ፣ ሐኪም ቤት ሄደ። የምን ሐኪም ነው የሚያክመው? አከመው፣ ዳነ፣ አይኑ በራ። የታመመው ተወው። በሌላ ቀን ጨጓራውን አመመው። ጨጓራውን ሲያመው ይቅርታ አድርጉልኝ እኔ ከዶክተር የአይን ሐኪሙ ማለት ነው ከሱ ውጭ ሌላ ሐኪም ይባላል? የጨጓራ ሐኪም አለ፣ የአይን ሐኪም አለ። የሙያ አይነት የተለያየ ነው አይደል? የጸጋ ስጦታም ምንድነው ይላል? ልዩ ልዩ ነው። በአንድ ሰው በኩል እግዚአብሔር የሆነ ነገር ስለተናገረ ሁሌ ያን ሰውዬ ካልሆነ ሌላ ሰው አልሰማም ማለት እግዚአብሔርን ጌታ ሆይ እባክህ በገሌ በኩል ካልሆነ እንዳታናገረኝ ማለት እንደዚህ ከማድረግ ይሰወራል። የኛ ብቻ ችግር እንዳይመስላችሁ። ቅዱስ ጳውሎስ በነበረበት ዘመን የቆሮንቶስ ምዕመናንም ችግር ነበር። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በጣም አስቸግረው ነበረ። እንደ መንፈሳዊ ላናግራችሁ አልችልም፣ ምክንያቱም ገና ሕፃን ናችሁ ይላል ቅዱስ ጳውሎስ። ገና ሕፃናት አእምሮ ናችሁና ልገስጻችሁ ወደድኩ ይላል። እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ ትላላችሁ። ጳውሎስ ስለ እናንተ ተሰቅሏልን? ኬፋ ስለ እናንተ ተሰቅሏልን? ብሎ ይገስጻቸዋል። የምርም የቆሮንቶስ ምዕመናን ጳውሎስ አስተማራቸው። አጵሎስ ደግሞ ብዙ ቆይቶ አብሯቸው ብዙ ነገር መሰረት አስጥሏቸዋል። እና አጵሎስ የብሉይ ኪዳንን እውቀት በጣም ስለነበረው የገማልያል ተማሪ ነው። በጣም ተወደደ በህዝቡ መሃል ማለት። ስለዚህ ሲወዱት ግማሾቹ እኔ የጳውሎስ ነኝ ማለት ጀመሩ፣ እኔ የኬፋ ነኝ ማለት ጀመሩ፣ እኔ የአጵሎስ ነኝ ማለት ጀመሩ። ስለዚህ ገሰጻቸው። ጳውሎስ ስለ እናንተ ተሰቅሏልን ካለ በኋላ መጨረሻ ምንድን ነው ያለው? ሁሉም ጌታ እንደሰጣቸው መጠን ያገለግላሉ ይላል። ማን እንደሰጣቸው? እሱ የሰጣቸውን ያህል ነው ያገለግሉት። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር ይላል። እኔ ተከልኩ፣ የወንጌል ተክል እኔ መጥቼ ተከልኩባቸው፣ አስተማርኳቸው። አጵሎስ ያጠጣ ነበር፣ ይከባከብ ነበረ። እግዚአብሔር ግን ምን ይል ነበረ? ያሳድግ። የተማርነውንም የሚያሳድግልን እንድናፈራ የሚያደርገን ማን ነው? እግዚአብሔር ነው። እና አንዳንዴ መምህራንን መውደድ ከልክ ያልፍና ከሱ ውጭ ሌላ ሰው አልሰማም የማለት መጥምቁ ዮሐንስ ነው የገጥሞት ነበር። የመጥምቁ ዮሐንስ ደግሞ በጣም ይገርማል። በጣም ወደዱትና አንተ ክርስቶስ ነህ አሉት። በጣም ወደውት አንተ ክርስቶስ ነህ፣ ሌላ መሲህ አይመጣም፣ አንተ ነህ አሉት። መሰከረ፣ አልካደምም ይላል። መሰከረ፣ አልካደ። እኔ ክርስቶስ አይደለሁም ብያቸዋለሁ። ከኔ በኋላ የሚመጣው እኔ በውሃን የማጠምቀው እሱ በእሳትና በውሃ በመንፈስ ያጠምቃቸዋል ካለ በኋላ ተጎንብሼ የጫማውን ጠፍር እፈታ ዘንድ ምን አይለኝም አይገባኝም። እኔ እንኳን እሱን ልሆን እኔ ክርስቶስን ልሆን። እንደውም ወንጌላውያኑ ተከፋፍለው ነው የጻፉት። አንደኛ ወንጌል ላይ ምን ይላል?
የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ምን ይላል? ተጎንብሼ የጫማውን ጠፍር እፈታ ዘንድ ይላል። ሌላኛው ወንጌል ደግሞ ጫማውን እሸከም ዘንድ ይላል። ወንጌላውያኑ ተከፋፍለው የጻፉት የዮሐንስን ትትና ነው። የአንድን ሰው ጫማ ለመሸከም እኔ ከቆምኩበት መጀመሪያ ምንድነው ማድረግ ያለ? መልሱልኝ። ማጎንበስ። ከዛስ ጫማውን ምን ማድረግ? ከዛስ መሸከም። አውልቄ መሸከም አይደለም። ስለዚህ ዮሐንስ የክርስቶስን ጫማ መሸከም አይገባኝም ሊል ፈለገና ኧረ የምን መሸከም? ጫማውን ለመሸከም እንኳን የጫማውን ጠፍር ምን ማድረግ? ኧረ የምን መፍታት? ለመፍታት እንኳን ምን ማለት? ማጎንበስ አይገባኝም። እውነተኛ መምህር ማለት ይሄ ነው። እንደውም አንድ ጊዜ ተበሳጩና የመጥምቁ ዮሐንስ ተማሪዎች ክርስቶስን ከሰሱት ይላል። የክርስቶስ ተማሪዎች እየበዙ የዮሐንስ ተማሪዎች እያነሱ መጡ። ሲመጡ ምን አሉት? መምህር ሆይ አሉት የዮሐንስ ተማሪዎች፣ ያ በዮርዳኖስ ማዶ ያጠመከው አሉ። ያ የሚሉት ማንን ነው? ስሙን እንኳን አልጠሩም እኮ። ያ ዝኩ ቃለ ጸብዶ ይላል። ያ በዮርዳኖስ ያጠመከው ሕዝብ እየሰበሰበ ያስተምራል አሉት። ምን አለ መጥምቁ ዮሐንስ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ሙሽራይቱን ይዞ የመሄድ መብት ያለው ማን ነው? ሙሽራው ነው። ሚዜው ስራው ሙሽራና ሙሽራይቱን ምን ማድረግ ነው? ማገናኘት ነው ወይስ አብሮ ጫጉላ ሽርሽር ይሄዳል? ሚዜ አብሮ ጫጉላ ይሄዳል እንዴ? ማገናኘት። እኔ ሚዜ ነኝ አለ። ምዕመናን ሙሽራይቱ ናቸው። ቤተክርስቲያን ሙሽራይቱ ነች። ክርስቶስ ሙሽራው ነው። ሙሽራይቱ ያለችው እርሱ ሙሽራው ነው። እኔ ሚዜ ነኝ። እነሱን ካገናኘው በኋላ ደስታ የተፈጸመ እሱ ሊልቅ እኔ ላንስ ይገባኛል አለ። በረከቱ ይደርብን። ስለዚህ መምህራን ከመጠን በላይ ስንወዳቸው አንዳንዴ ከቤተ ክርስቲያን በላይ እናደርጋቸው። አሁን ክርስቶስ እንግዲህ እያስተማረ ስላልሆነ ከክርስቶስ በላይ ከማድረግ ከቤተ ክርስቲያን በላይ ማድረግ ይቀለናል ለእኛ። አንዳንዴ መምህር ገሌ ብለዋል እየተባለ ቅዱስ ሲኖዶስ የተናገረውን ሰዎች አይሰው፣ ቤተ ክርስቲያን የሰጠችውን መግለጫ አይሰው። እኔ መምህር ገሌ ብለዋል። የክርስቶስ አካል የሆነች ቤተ ክርስቲያን እየተናገረች መምህሩን ማስበለጥ። እስከ አምልኮም የገቡ ነበሩ። ሐዋርያት አንድ ቦታ ሄደው አስተማሩ። በጣም ሲያስተምሩ ታምር ሲፈጽሙ ህዝቡ ደስ አለውና ድስት አቀረበላቸው። ምን ሊያደርግ? መስዋዕት ሊሰዋ ለነሱ። ሐዋርያት ሮጠው አመለጡ ይላል። ወደ እግዚአብሔር ዞር ትሉ ዘንድ እንለምናችኋለን አሉ። ወደ ማን ዞር ትሉ ዘንድ? እኛን ትታችሁ ወደ እሱ ዞር በሉ ተውን እስኪሉ ድረስ ማለት እና እጅግም ጻድቃቱን እጅግም ደግሞ ኃጢአቱን እንደሚለው ጠቢቡ ሰሎሞን ከመጠን በላይ መምህራንን መውደድና ከልክ በላይ ከነሱ ውጭ ማንም አያስተምረኝም ማለት እጅግ በጣም በጣም እግዚአብሔርን የሚያሳዝን ነው። እንደዚህ ከመሆን ይሰውረን። ባይሆን መምህራንን መውደዳችን የሚታየው ትምህርታቸውን በመፈጸም ነው፣ ያስተማሩትን በማድረግ ነው። ቅዱስ ዮሐንስ አፈወርቅ ሲያስተምር ህዝቡ ያጨበጭባል። ልክ ትምህርቱን ሲጨርስ ያጨበጭብለታል። ከዛ በሌላ ቀን መጣና ምን አላቸው? ከምታጨበጭቡልኝ የተማራችሁትን ሂዱና በህይወት ኑሩት፣ ፈጽሙት። ያን ጊዜ ነው ደስ የሚለኝ አላቸው። ይህን አስተምሮ ሲጨርስም አጨበጨቡለት። አይሰሙ እና በእውነት መምህራንን ከእግዚአብሔር በላይ ከቤተ ክርስቲያን በላይ ከፍ አድርጎ ከማየት እግዚአብሔር በቸርነቱ ይሰውረን። ምን ልናደርጋቸው ነው የተናገረው ራሱ ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ከቁጥር 1 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። በምን? በጸሎት ነው። በጸሎት አስቧቸው። የሚያስተምሯችሁን ሰዎች በጸሎት አስቧቸው። እሳት ላይ እንደቆሙ በሰው ፊት እንደቆሙ ለኃጢአትም ለጽድቅም የተጋለጡ እንደሆኑ አውቃችሁ የሚያስተምሯችሁን ሰዎች አስቧቸው፣ ጸልዩላቸው፣ እርዷቸው በሚያስፈልጓቸው። ቅዱስ ጳውሎስ ያዘዘን ይህንን ነው። ሶስተኛው እንግዲህ አንደኛ ትምህርት መምረጥ አለ። ሁለተኛ መምህራንን ያለ ገደብ መውደድ ነው። ሶስተኛው መምህራንን ማቃለል ነው። የዚህ ደግሞ ተቃራኒ መምህራንን ማቃለል ነው። በተለይ ለዚህ ትውልድ በጣም ፈተና ከሚሆኑ ነገሮች አንዱ መምህራንን በጣም መውደድ አለ፣ መምህራንን መጥላትም አለ። እኔ መምህር ገሌ ገና ሳይሆነው ደም የሚፈለው የሚል ሰው አለ። ገና ትምህርቱ ሲጀምር ነው የምዘጋው የሚላል። በምን ምክንያት? የተለያየ ምክንያት ይሆናል። አንዳንዱ በተለይ ትውልድ ብዙ ነገር ያነባል፣ ብዙ ነገር ይላልና ከኔ በላይ ምን ያውቃል አይነት ስሜት፣ ምን አዲስ ነገር ይናገራል የሚል ትዕቢት። ትንሽ ያነበበ ሰውማ በጣም አስቸጋሪ ነው። አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል።
አይችልማ፣ በጣም አስቸጋሪ እና ትንሽ እውቀት ያለው ሰው በተለይ ይታበያል። ሲማር ራሱ ለማወቅ አይደለም የሚማረው፣ ለግምገማ ነው። የንግግር ጥበብ ግምገማ ነው። ቁጭ ብሎ ዳኛ ነው። ጢሙን እያበጠረ የሚማር ሰው አለ። በቃ ጥሩ ነው የዛሬው ይላል። እንደዚህ አይነት ፈተና ውስጥ ከመግባት እግዚአብሔር ይሰውራል። እና መምህራንም ማቃለ ምን አውቃለሁ። እግዚአብሔርም እንዲህ አይነቱን ትዕቢተኛ ሰው ደግሞ የሚፈልገውን ነገር አይሰጠውም። ምክንያቱም ለድሆች ወንጌልን እሰብካለሁ ነው የሚለው። ለምኖች? ለድሆች ማለት ነዳነ ነፍስ ስለሆኑ መንፈስ ስለሆኑ አላውቅም ለሚሉ ሰዎች ወንጌልን እሰብካለሁ። ይሄ በስጋ በገንዘብ አይደለም፣ ድህነት ነፍሳቸውን ድሃ ያደረጉ ትሑታን እግዚአብሔር ምን ይናገረኝ ይሆን ብለው ልባቸውን ለከፈቱ ወንጌልን እሰብካለሁ ይላል ክርስቶስ። ለትዕቢተኞች ግን አይሰብክላቸው። ስለዚህ የምትማረው ትምህርትን በትህትና ካልተማርከው ከትምህርቱ ላይ 100 ችግር ሰምተህ ትሄዳለህ። ትዕቢተኛ ከሆንክ ትሑት ከሆንክ ግን ልብ ተነክቶ ተሰብሮበት ትሄዳለህ። እግዚአብሔር በፈለገው መስራት ይችላል አይችል? አንድ ጊዜ ምን ሆነ? ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ ምዕመናን ናቸው እና አንደኛው ፕሮፌሰር ነው፣ ዩኒቨርሲቲ ፕሮፌሰር ነው። ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው እና ና እንግባና እንማር ሲለው አይ እኔ ከመሀይም ጳጳስ ምን አገኛለሁ አለ። እሱ ፕሮፌሰር ስለሆነ ንቆ ማለት ነው። ግድ የለም ብሎ የግድ ብሎ አስገባው። እኛ አባት እንግዲህ ቅዱስ አባት ናቸው፣ ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ። ሲጨርሱ ዞረው ህዝቡን ማሳለም ጀመሩ እና ሲያሳልሙ እሱ ጋር ሲደርሱ ከመሀይም ጳጳስ ምን አገኛለሁ ብለህ መጣህ አሉት። መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል። በረከታቸው ይደርብን። አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት፣ አዋቂ ነኝ ማለት ወይም ምን ያልተማርኩት ምን አዲስ ነገር አለ ኑ ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ ሰንበት ውስጥ ብዙ እስመ ርዕስ አለ ክህደት ጸጊበ ትምህርት ውጡ ይላል። ትምህርት በቃይ ማለት የክህደት መጨረሻው። አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ። እግዚአብሔር ያሳያችሁ። እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስ። እያወቀው ስትመጣለው እያላወቀው የምትመጣ አምላክ ነው እግዚአብሔር። የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ። እኛ ግን እውቀታችን ውስን ስለሆነ እንታበያለን። ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ከወረደ ሰው ከሰው ሳይሆን ከትልም የተማሩ አሉ። እነ ቅዱስ ያሬድ አይደል? ቅዱስ ያሬድ 7 ስትወጣ ስትወርድ አይቶ የተማረው ከምንድን ነው? ከትል። አሁን እኛ ምን እንማራለን ከትል? በእርግጠኝነት በሆነ ነገር ወደታች አውርደ ጭፍልቅ ምንድነው 10 የምትመላለስብኝ ነው የምትለው። እሱ ግን ተማረ። ልብ ላለው ሰው ከትል ይማራል ለካ። በለዓም የተማረው ከአህያ ነው። ከአህያ እግዚአብሔር ያሳያል። እንዲሁም ተናግራ ማታውቅ አህያ እግዚአብሔር አናገራል። እንዴ ምን ይላል ቅዱስ ጴጥሮስ ይህን ሲናገር? ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብደት አገደ። እስከዛሬ የምትቀመጥብኝ አህያ አይደለው ለምን ትመታኛለህ አለችው። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት። ትንሽ የሚገርመው መልስ መስጠቱ። ይሰጣል ለአህያ መልስ። አሁን ውሻ ሄዳችሁ እንዴት አመሻችሁ ብል እግዚአብሔር ይመስገን ትላለህ። በለዓም ደንድኗል፣ ጭራሽ ያብራራል። እንደዚህ ሰራተኛ ቆጠራት እኮ። እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን አይ እስከዛሬ ተናግራ ታውቃለች? አታውቅም። እንዲህ ልብ ሲደፈን እንደዚህ ነው። ግን እግዚአብሔር ልናገር ካለ አህያንም ይጠቀማል፣ ትልንም ይጠቀማል። አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው። ስለዚህ ማንም ቢያስተምር ያስተምረኛል የምንልበት ስና እግዚአብሔር ያድነን። በእውቀት በእድሜ ከኛ ያነሰን ሰው መምህር ሊያደርግ ይችላል። ኢየሉጣን ለሰማዕትነት ያበቃል የ3 ዓመቱ ሕፃን ማን ነው? ቂርቆስ ነው። ሕፃን ነው። ሕፃኑን ያናግራል። ቅዱስ ያዕቆብ ዘስሩግ ሕፃን ሆኖ ነው የሰበከው። ቅዳሴ ላይ ሮጦ ገባ። ቁርባን ላይ ሮጦ ሲገባ ጳጳሱ እየቀደሰ ነበረ። ሲያየው ሕፃኑን ተዉት መንፈስ ቅዱስ ጠርቶት ነው ብሎ በጽዋው ደሙን አቀበለው። ከዛ ልክ ሲጠጣ አንሰ እፈርህ 3 ግብራተ 3 ነገር ያስፈራኛል አለ ሕፃኑ። ስንት ነገር ያስፈራኝ? አንደኛው ነፍሴ ከስጋ የምትለይበትን ቀን ሳስብ እፈራለሁ አለ። ሁለተኛው በእግዚአብሔር ዙፋን ፊት ለፍርድ የምቆምበትን ቀን ሳስብ እፈራለሁ። ሁለተኛው። ሶስተኛው ወደ ሲኦል ወርድ ይሆን ወደ ገነት ገባ ይሆን
በግራ ቆም ይሆን በቀኝ ቆም ይሆን የሚለውን ሳስብ እፈራለሁ፣ ሶስቱ ነገር ያስፈራኛል አለ ሕፃኑ ያዕቆብ። ካህናቱ አለቀሱ። እግዚአብሔር በዚህ ሕፃን አድሮ ገሰጸን አሉ ይላል። ልማር ላለ ሰው ምንም እውቀት የሌለውን ሰው ተጠቅሞ እግዚአብሔር ማስተማር ይችላል አይችልም? እግዚአብሔር ሁላችንም በቸርነቱ ያስተምረን።